ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። ዛሬ ከቫይታሚን ዲ ጋር በተያያዘ አንዳንድ ሀሳቦችን እነግራችኋለሁ። በተለይ ቫይታሚን ዲ ከምንድን ነው ማግኘት የምንችለው የሚለው በጣም የብዙ ሰዎች ጥያቄ ነው። ይሄ ስለ ቫይታሚን ዲ ሳወራ በአሁን ሰዓት ላይ በተለይ በጣም በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተገኘ ነው። ይሄ በተለይ ሌላ ችግር ውስጥ ገብተው ወደ ሕክምና ተቋም ሲመጡ ከአጥንት ጋር ከመገጣጠሚያ ችግሮች ጋር ከሌላም ችግሮች ጋር ተያይዞ በህመም ስሜት ወደ ሕክምና ተቋም ሲመጡ በኋላ ምርመራ ሲደረግ በጣም በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተገኘ ነው። ይሄንን ነገር በደንብ ማወቅ አለባችሁ። ቫይታሚን ዲ እጥረት ሲኖር ሰውነት ላይ በጣም በርካታ ችግሮች ያመጣል። እንደዚህ አይነት ችግሮች ውስጥ ሳትገቡ አስቀድማችሁ ቫይታሚን ዲያችሁ እንዳይቀንስ ማድረግ አለባችሁ። ስለዚህ እስቲ ቫይታሚን ዲ ከምን እናገኛለን? ቫይታሚን ዲ እንዳይቀንስብን ምን እናድርግ? የሚሉትን ነገሮች ሁሉ ከዚህ ከቫይታሚን ዲ ጋር በተያያዘ መሰረታዊ ሀሳቦችን እነግራችኋለሁ። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ እስቲ ወደ ሀሳባችን እንግባ። እንግዲህ ቫይታሚን ዲ ስንመለከት ከዚህ ቀደም በነገራችን ላይ ከዚህ ከቫይታሚን ዲ ጋር በተያያዘ የተለያየ ቪዲዮ ሰርቻላችኋለሁ። በተለይ ቫይታሚን ዲ ሰውነታችን እንዴት ያመርታል፣ ጥቅሙ ምንድነው፣ ሲቀንስ ምን አይነት ምልክቶች ያሳያል፣ እንደዚህ የሚሉትን ከዚህ ቀደም የሰራዋቸው ቪዲዮዎች አሉ። እነዛን በዛ መመልከት ትችላላችሁ። ዛሬ በተለይ ቫይታሚን ዲ ከምን እናገኛለን የሚለውን ነው የምነግራችሁ። አንደኛና ዋነኛው ከፀሐይ ብርሃን ነው ቫይታሚን ዲ የምናገኘው። ይሄ በተለይ ቫይታሚን ዲ ቀንሳችኋል የምትባሉ ሰዎች የጠዋት ፀሐይ በበቂ ሁኔታ ማግኘት አለባችሁ። ሌሎቻችሁም ግዴታ ቫይታሚን ዲያችሁ ቀንሷል እስክትባሉ መጠበቅ የለባችሁም። ሌላ ተጓዳኝ የአጥንት ችግሮች፣ የመገጣጠሚያ ሌላ ችግሮች ገጥሟችሁ በኋላ የቫይታሚን ዲ ችግር እንደሆነ እስክታውቁ መጠበቅ የለባችሁም። አስቀድማችሁ ቫይታሚን ዲያችሁ እንዳይቀንስ መስራት አለባችሁ። ለዚህ ታዲያ ዋነኛው ነገር የጠዋት ፀሐይ መሞቅ ነው። ቢያንስ ጠዋት ለ30 ደቂቃ እንኳን ቁጭ ብላችሁ ፀሐይ ብትሞቁ ሰውነታችሁ ከፍተኛ ቫይታሚን ዲን ማምረት ይችላል። ቫይታሚን ዲ ማለት ከፀሐይ ጨረራውን የምናገኘው የፀሐይ ጨረር ቆዳችንን ሲነካው የመጀመሪያውን ስራ ቆዳችን ይሰራል። ከዛ ወደ ጉበት ይልካል። ጉበት አብላልቶ ሁለተኛውን ስራ ይሰራል። ከዛ ወደ ኩላሊት ይሄድና የመጨረሻው ስራ ተሰርቶ ሰውነታችን ቫይታሚን ዲን ያመርታል ማለት ነው። ለዚህ መሰረታዊው ነገር የጠዋት ፀሐይ ብርሃን ማግኘት ነው። ስለዚህ በተቻላችሁ አቅም ቢያንስ ጠዋት ላይ ፀሐይ ላይ መሞቅ። ይሄ በተለይ ኢትዮጵያ ውስጥ ላላችሁ በጣም ቀላል ነው። ነገር ግን አንዳንድ የውጭው ዓለማት ላይ ያላችሁ ብዙም ፀሐይ የማታገኙ ሰዎች ከፀሐይ ብርሃን ጋር በተያያዘ ብዙም የፀሐይ የመሞቅ እንደዚህ አይነት እድል የሌላችሁ ሰዎች ደግሞ ከፀሐይ ውጪ ደግሞ በምግቦች ቫይታሚን ዲን ማግኘት ትችላላችሁ። ስለዚህ እስቲ ቫይታሚን ዲን ከምግብ ከምን ምግቦች ማግኘት እንችላለን የሚለውን ደግሞ እንመልከት። የመጀመሪያው ነገር አሳ ነው። እንግዲህ አሳ በጣም ከፍተኛ ቫይታሚን ዲ እናገኛለን። ከፀሐይ ቀጥሎ ከምግቦች ከምናገኛቸው አንዱ አሳ ነው። የአሳ ዘይት፣ አሳ ራሱ፣ የአሳ ስጋ እንደዚህ አይነት ነገሮች ላይ ቫይታሚን ዲን እናገኛለን። ቢያንስ በተለይ የቫይታሚን ዲ እጥረት ካለ በሳምንት አንዴም ሁለቴም አሳ ብትመገቡ ይሄ ቫይታሚን ዲያችሁ እየጨመረ እንዲሄድ ያደርጋል። የአሳ ዘይት መጠቀም፣ ራሱ አሳ ስጋውን መመገብ ይሄ የቫይታሚን ዲ ሌላኛው ከፀሐይ ብርሃን ውጪ ያለ የምታገኙበት ነው። ሌላው እንቁላል ነው። እንግዲህ እንቁላል ውስጥም ቫይታሚን ዲ እናገኛለን። ይሄ ልክ ከአሳ እንደምናገኘው ሁሉ እንቁላልንም መመገብ። በተለይ እንቁላል ስትመገቡ በጣም አሳረራችሁ ጠብሳችሁ ከመመገብ ይልቅ ብትችሉ ቀቅላችሁ መመገብ። ምጠብሱ ደግሞ ከሆነ ሳትመቱት እንደዚሁ የተወሰነ እሳት ገባ አስደርጋችሁ መመገብ ያስፈልጋል። አንዳንድ ሰዎች እንቁላል ስታዘጋጁ በጣም ፈርፈራችሁ ጥብስ አድርጋችሁ ዘይት አብዝታችሁ ይሄ ጥቅሙ በጣም እንዲቀንስ አድርጋችሁ የምትመገቡ አላችሁ። ስለዚህ እንቁላል ስትመገቡ አመጋገቡ በራሱ ይሄ ቫይታሚን ዲንም ሌሎችም በእንቁላል ውስጥ ያሉ ቫይታሚኖችን ጥቅሞችን ለማግኘት አሰራሩም ይወስነዋል። ስለዚህ ብትችሉ የተቀቀለ እንቁላልን ብትመገቡ መልካም ነው። ነገር ግን እንቁላል በራሱ ሌላኛው የቫይታሚን ዲ የምናገኝበት እንደሆነ ማወቅ ያስፈልጋል።
ሌላው የወተት ተዋጽኦዎች ናቸው። እንግዲህ ወተት፣ ቺዝ ወይንም አይብ እንደዚህ አይነት የወተት ፕሮዳክቶች ውስጥ ይሄ ቫይታሚን ዲ በተወሰነ መንገድ እናገኛለን። እንደዚሁ ወተት ብትጠጡም ይረዳቸዋል። በነገራችን ላይ ወተት ከአጥንት ጥንካሬም ጋር ተያይዞ ያግዛቸዋል። ይሄ ቫይታሚን ዲ እጥረት ሲኖር ከሚከሰቱ ችግሮች አንዱ አጥንት ነው። የአጥንት መሳሳት፣ የመገጣጠሚያ ችግሮች እንዲህ አይነት ነገሮችም ስላሉት እሱንም አጥንታችሁንም ለማሻሻል የአጥንትን ጥንካሬ ለመጨመር ወተት በጣም ተመራጭ ነው። ሌላው ስፒናች ወይንም ጎመን ነው። እንደዚሁ ጎመንን ብትመገቡ የተወሰነ ቫይታሚን ዲን ማግኘት ትችላላችሁ። አኩሪ አተርንም በዚሁ ማንሳት ፈልጋለሁ። አኩሪ አተር ልክ እንደነ አሳ እንደነ እንቁላል ሁሉ የቫይታሚን ዲ ይዘቱ ከፍተኛ ነው። ስለዚህ ይሄ አኩሪ አተር፣ ስፒናች፣ ጎመን እንደዚህ አይነት ምግቦችን መመገብ በራሱ የተሻለ ቫይታሚን ዲ ሰውነት እንዲያገኝ ያደርጋል። ሌላ ማንሳት መፈልገው እንጉዳይ ነው። እንጉዳይ የቫይታሚን ዲ ይዘት በእንጉዳይ ውስጥም እናገኛለን። ይሄ እንጉዳይ በተለይ ብዙ ሰው በተለይ በኢትዮጵያ ሲመገቡት አላስተውልም። ነገር ግን ለሰውነት በጣም ብዙ ጥቅም ከሚሰጡ ምግቦች አንደኛው እንጉዳይ ነው። እንጉዳይ ብትመገቡ በርካታ ጠቀሜታዎችን ማግኘት ትችላላችሁ። አንዱ ከዚህ ከቫይታሚን ዲ ጋር ተያይዞ የሚነሱ ችግሮችን የመቅረፍ አቅሙ ነው። ስለዚህ እንጉዳይ በራሱ ብትመገቡ ከእንቁላል፣ ከአሳ፣ ከሌሎችም ከአኩሪ አተር እንደምታገኙት ሁሉ ከእንጉዳይም ቫይታሚን ዲን ማግኘት ትችላላችሁ። እንግዲህ እነዚህ በተለይ አሁን የነገርኳችሁ አንደኛ ይሄ ቫይታሚን ዲን ከፀሐይ ታገኛላችሁ። ሁለተኛ አሁን ከነገርኳችሁ ምግቦች ታገኛላችሁ። ሶስተኛው አማራጭ ደግሞ ሰፕሊመንቶች አሉ። በየፋርማሲው የሚሸጡ እንክብሎች ራሱን ችሎ ቫይታሚን ዲ በሰፕሊመንት መልክ ይወሰዳል። እሱ ግን ብትችሉ መጀመሪያ የቫይታሚን ዲ መጠናችሁን በሕክምና ታይታችሁ ከሚገባው በታች ቫይታሚን ዲያችሁ ከወረደ ከፀሐይ ከምግብ አግኝታችሁ የምታሻሽሉት ካልሆነና ግዴታ ሰፕሊመንቱን እስከ መጠቀም ደረጃ የሚያደርሳችሁ ከሆነ ሶስተኛው አማራጭ ሰፕሊመንቶች አሉ። እነዛን የቫይታሚን ዲ ይዘት ያላቸው ሰፕሊመንቶች እነሱን ደግሞ እየገዛችሁ በሳምንት አንድ ቀን አንድ ፍሬ ብትወስዱ ይሄም ቫይታሚን ዲያችሁን ያሻሽላል። እንግዲህ አሁን በነገርኳችሁ 3 አማራጮች ተጠቅማችሁ ቫይታሚን ዲያችሁን እንዲጨምር ማድረግና ይሄ ከቫይታሚን ዲ እጥረት ጋር ተያይዞ የሚከሰቱ ችግሮችን አስቀድማችሁ መቅረፍ መከላከል ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህንን ሐሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማችኋል፣ ያስተምራችኋል የምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ